ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመልክቷል። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንንሽ ወይንም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለ ሀብቶች መዋለ ንዋይ የማፍሰስ ፍላጎት እንደገደበ ነው የአሜሪካ መንግስት በሪፖርቱ የገለጸው። ግጭቶችና የውጭ ምንዛሬ ተመለዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታም ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለትም ገምግሟል። የአሜሪካ መንግስት ይህንን ግምገማ ያሳለፈው አረብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ነው ተብሏል። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመችነት ሁኔታም ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገድን ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረው ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና ሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማት እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድ እንደሚያሳልጥም ያብራራል። የኢትዮጵያ መንግስት የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩል ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባረዋል፣ ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይንም ካሳ ፍርሷል ሲል ከሷል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይ በአማራና በኦሮሚያ ክልሎች ያሉ ግጭቶች ምግባር የለሽ የሆኑ ባለስልጣናት ወይንም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙት የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ተይዘው እንደነበር መናገራቸውን ማክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስት ጣልቃ የመግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋት የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትን በተግዳሮትነት ተጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሪ ተመለዩነት ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሪ ተመን ገበያ መር እንዲሆን መወሰኑን የኢትዮጵያ የኢንቨስትመንት መዳረሻ የማድረግና ፍላጎትን እንዳዲስ ቀስቅሶ እንደነበርም ገልጿል። ይህ እርምጃም የብርን አቅም በ100 በላይ እንዲወድቅ ስላደረገው በባንኮችና በትይዩ ገበያው መካከል ያለው የተመለዩነት ለአጭር ጊዜ ዘግይቶ እንደነበር አስታውሷል። ከዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ በተግዳሮትነት ጠቅሶታል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።